ላርቀኝ የሚያሰኝ ትንሽ በቃ የኔ ልጅ ትንሽ አባዬ እባክህ አትዘንብኝ። ይሄን ፈልጌ አይደለም ታውቃለህ። ቱቴ አለማዘን አልችልም። ከልጄ ደግሞ ልጥይ አላይሽም። ምን ይደረጋል እንግዲህ ትንሽ በቃ እሺ። ግን በቅርቡ እመጣለሁ። እሺ ትንሽ እሺ። ታች እየጠበቀን ቻው ባይ። እሺ የበሰበሰ ዝናብ አይፈራም እንደሚባለው የአባይም ቤት ንብረት ለመውሰድ ብዙ ተንኮልና ክፋቶች ስትሰራ የነበረችው ቲና አሁን ላይ ተስፋ የቆረጠች ይመስላል። ምክንያቱም አቅዳ ያጣችው ገንዘብና ንብረት ብቻ አይደለም፣ እቅዷን አብራት የጀመረው የምትወደውን ዳኒንም ጭምር ነው። ለዚህም ነው በተንኮል በተጨማለቀ እጇ ባይሳካላትም የዳኒን እጮኛ ኤዱን ለመግደል የሞከረችው። በሌላ በኩል ከትሁት ልጅ እንዳለው ሰምቶ በንዴት የተብከነከነው ተመስገን እንደለመደው ትሁትን በቤተሰቦቿ አስፈራርቶ የራሱ ለማድረግ መሞከሩን ቀጥሏል። በድጋሚ የትሁትን እህት እንዳያዛት ነግሮ አስፈራርቶ ከቤት እንድትወጣ አድርጓታል። ከዛ በፊት ተመስገን ስለ ትሁት እንድታጣራለት ቲናን አንድ ወረቀት አስይዞ ወደና አባዬ ቤት ልኳት ነበር። ነገር ግን ነገሮች ባሰቡት መንገድ አልሄደላቸውም። አባዬ ያመጣችውን ወረቀት ከተመለከተ በኋላ ወረቀቱን ከየት እንዳገኛችው ይጠይቃታል። እሷም ኮራ ብላ እሱን ወደ ውስጥ ገብተን ብናወራ አይሻልም አባዬ? ምክንያቱም ከዚህ በኋላ ሁሌ እዚህ ቤት ውስጥ ስለምሆን መቼም ይሄን የመሰለ የድርጅትህን ሚስጥር የያዘ ወረቀት ይዤ ከዚያ አታባረረኝ፣ ደጅ ባታስጠናኝ ደስ ይለኛል፣ ያለበለዚያ ለፖሊስ አሳልፌ እሰጥሃለሁ ብላ ስትለው አባዬም የፖሊሶች ስልክ በመስጠት ልተባበረሽ ቲና፣ አንቺ እኔን በዚህ ማስረጃ ማስፈራራት አትችይም። ምክንያቱም ቀን አልፎበታል። አንድ ወቅት ድርጅታችን በማይሰራው ስራ ይሰራል ተብሎ ተከሰን ነበር። ነገር ግን ይሄ ወረቀት ድርጅታችንን እንደማይወክል በህግ አካላት ተመርምሮ ነጻ ወጥቷል። ግን ይሄ ወረቀት አንድ ነገርን ያሳየናል። ይሄን ወረቀት እንደ ቅርስ ቢሮ ውስጥ አስቀምጬው ነበር እና ይዘሽው መጣሽ ማለት ቢሮዬ ገብተሽ ነበር ማለት ነው። ስለዚህ አሁን አንቺ ሳትሆኚ እኔ ነኝ ፖሊስ መጥራት ያለብኝ ብሎ ሲያስፈራራት ቲናም በፍርሃት እየተርበተበተች እኔ አይደለሁም ይሄን ወረቀት የሰረቀው ተመስገን ነው ብላ ተነግራቸዋለች። አባዬም እሱን ለህግ አካል አሳልፌ ሰጠዋለሁ፣ አንቺ ግን ከፊት ለፊቴ ዞር በይልኝ ብሎ በር ይዘጋባታል። በዛን ሰዓት ትሁትን መንገድ ላይ ተመስገን ይዟት መሳሪያ ፊቷ ላይ ደቅኖ እያስፈራራት ነበር። ትሁትን በምሬት ግደለኝ፣ እንደውም በህይወት ኖሬ እንደዚህ ከምሰቃይ በሞት ይሻለኛል፣ ግደለኝ ብላ በድፍረት ትጮህበታለች። ተመስገንም እንደምንም ራሱን አረጋግቶ አልገልሽም፣ አሁን አንቺን አልገልሽም፣ መጀመሪያ ልጄን እፈልጋለሁ። ትሁት ልጄ የት ናት? አጣርቻለሁ፣ እኔ ካንቺ ልጅ እንዳለኝ አውቄያለሁ፣ አሁን ልጄ የት ናት ብሎ ሲጮህ ትሁትም አላውቅም፣ 10 ጊዜ ልጄ አትበል፣ እኔ ካንተ ምንም አይነት ልጅ የለኝም ብላ ስትለው ተመስገንም እያለቀሽ ወደ እኔ ጋር ትመጫለሽ፣ ዋጋሽን እሰጥሻለሁ ብሎ አስፈራርቶ ጥሏት ይሄዳል። ትሁትም ወደ ቤት ትሄዳለች። እዛ እንደደረሰችም አባዬን ቤት ተቀምጠው ታገኛቸውና ማውራት ይጀምራሉ። በመሐለም ትሁት አባዬን ያስደነገጠ አንድ ጥያቄ ትጠይቃቸዋለች፣ ከዛ ቤት መውጣት እንዳለባት። አባዬም ይሄን ሲሰማ ደንግጦ ምን እያልሽኝ ነው ትሁት? በጭራሽ አይሆንም ብሎ ይላታል። ትሁትም አይ አባዬ እኔ ወስኛለሁ፣ ከዚህ ቤት መውጣት አለብኝ ብላ አስረግጣ ትነግረዋለች። አባዬም በቃ እንደዚህ ነው ትሁት፣ ሁሉም ነገር አበቃ፣ ከዛ ሰውዬ ከሆነ ሽሽታ አያዋጣም፣ እዚሁ ሆነሽ
አብረን እንጋፈጠው። እኔ እንድትሄጂ አልፈልግም፣ ግን ውሳኔ ነው። እሄዳለሁ ካልሽ ግን ምንም ላደርግ አልችልም። ትሁት በቃ እኔ አልፈቅድልሽም ብሎ ጥሏት ይወጣል። በነጋታው ጠዋትም ትሁት ቤት ውስጥ ሆና ለብቻዋ ተቀምጣ እያብሰለሰለች ባለችበት ተመስገን በሩን በርግዶ ወደ ውስጥ ይገባል። ትሁትም ደንግጣ ከተቀመጠችበት ተነስታ ትቆማለች። ተመስገንም ቀጥሎ አንድ ስልክ ላገናኝሽ ይልና የእህቷን ድምጽ ያሰማታል። ቀጥሎም እሷን ምንም እንዳላደርጋት ከፈለግሽ የሚሻለው የጠየቅኩሽን ምትመልሺ ነው። ትሁት ልጄ የት ነው ያለችው ብሎ ይጠይቃታል። እህቷ በመያዟ ፍርሃት ውስጥ የገባችው ትሁትም እሺ እነግርሃለሁ፣ ግን እዚህ አይሆንም፣ አባዬ ከመጣ ደስ አይለውም፣ ውጪ እነግርሃለሁ። ተመስገን ግን እባክህ እህቴን ምንም እንዳታደርጋት ብላ ትማጸነዋለች። እሱም ውጪ እንደሚጠብቃት ነግሯት ጥሏት ይወጣል። በዛን ሰዓት ቲና አንድ ካፌ ውስጥ ተቀምጣ የተለመደውን የተንኮል ሴራዋን እያሴረች ነበር። ነገር ግን የዛሬው ከሌላ ጊዜው ለየት ያለ ነው። ነብሰ ገዳይ ጋር ነበር የደወለችው ኤደንን በሰርጓ ዕለት ለማስገደል። ተመስገን እንዳለው ሰፈራቸው አካባቢ ቆሞ ትሁትን እየጠበቃት ነበር። እሷም ትመጣለች። እንደደረሰችም ተመስገን ግን ትንሽ አታፍርም? እንደዛ ህይወቴን አመሰቃቅለህ ገለኝ ሄደ እንደተበዳይ ፊት ለፊት የቆመ ስለ ልጅ ትጠይቀኛለህ ብላ ስትለው ተመስገንም አሁን ስለሱ መውራት አልፈልግም፣ ልጅ የት እንዳለች ብቻ ንገሪኝ፣ ስለሷ ብቻ ነው ማወቅ መፈልገው ብሎ ሲላት ትሁትም ልጅህ እዚህ አይደለችም፣ የእውነቴን ነው፣ ካላመንከኝ ማስረጃ ወረቀቶች አሳይሃለሁ፣ ለልጄ እኔም አንተም አንገባትም፣ እኔ በስቃይ እያሳደግኳት ነበር፣ ነገር ግን አንተ ስትመጣ እንዳትወስዳት ፈራሁ ብላ ስትለው ተመስገንም እና ከኔ ሽሽት ደግመሽ የማታገኝበት ቦታ ላክሻት ብሎ ይጮህባታል። ትሁትም አዎ እዛው ይሻላታል፣ እዛ ምንም ቢሆን ደህንነቷ የተረጋገጠ ነው፣ እህቴን ግን ልቀቃት ብላ ትለዋለች። ተመስገንም በንዴት እንዳታስቢው እህትሽን እንድለቃት ከፈለግሽ ከኔ ጋር መኖር ይኖርብሻል ተናግሬያለሁ ብሎ ጥሏት ይሄዳል። ትሁትም በሐዘን ስብር ብላ ወደ ቤቷ ትሄዳለች። ከትንሽ ቆይታ በኋላም ሄዱ ትመጣና ማውራት ይጀምራሉ። ትሁትም ተመስገን እህቷን እንደያዘባትና ወደ እርሱ ጋር ልትሄድ እንደሆነ ትነግራታለች። ይህን ስትሰማ ኤደን ማመን አልቻለችም። እንዳትሄድ ብዙ ነገር ብትላትም ትሁት ግን ለእህቷ ስትል በኤዱ ሐሳቦች ልትስማማ አልቻለችም ነበር። በነጋታውም ልብሶቿን አስተካክላ ወደ አባዬ ጋር ሄዳ መርቀው እንዲሸኟት ጉልበታቸው ላይ ወድቃ ስቅስቅ ብላ ታልቅሳለች። ቀጥላም እባክህ አትዘንብኝ አባዬ፣ በቅርቡ እመጣለሁ እሺ ብላ ስትለው እሱም ትሁት አለማዘን አልችልም፣ ከልጄ ነጥዬ እኮ አላይሽም፣ ግን በቃ ምን ይደረጋል ተነሺ ብሎ አቅፎ ይሸኟታል። በዛ ሰዓት ተመስገንና ቲና በር ላይ ሆነው የትሁትን መውጣት ሲጠባበቁ ነበር። ትሁትም ብዙም ሳትቆይ ከዳኒና ኤዱ ጋር ሆና ከቤት ትወጣለች። በዛን ሰዓትም ነው ተመስገን ትሁትን ተከትሎ ሲሄድ ቲና ኤዱን ለመግደል ሽጉጧን ያወጣችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።